ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትዕምት ኤፈርት ጉዳይ በህግ ወይስ በእምቢተኝነት? የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቀረበለትን ይግባኝ መሰረት በማድረግ አዲሱን የትዕምት ቦርድ አመራር የሚያግድ ውሳኔ አሳልፏል። የመቀሌ ከተማ መካከለኛ ፍርድ ቤትም የፌዴራል ሰበር ሰሚ ችሎትን ውሳኔ አጽድቆታል። የእግድ ደብዳቤው አዲሶቹ የትዕምት ቦርድ አመራሮች ነን ለሚሉ 13 ተከሳሽ ግለሰቦች ዛሬ ሰኞ ወይም ነገ ማክሰኞ በእጃቸው ይደርሳቸዋል። በዚህም መሰረት እነዚህ በህግ የታገዱ ግለሰቦች ለቀድሞው ህጋዊ የቦርድ አመራር ሰላማዊና ህጋዊ ርክክብ ያደርጋሉ ተብሎም ይጠበቃል። ይሁን እንጂ አስቀድሞውም ቢሆን በጫናና በተጽዕኖ የትዕምትን ቢሮ ተቆጣጥረው የሚገኙ ህገወጥ ግለሰቦች የፍርድ ቤት ትዕዛዝ አንቀበልም፣ እምቢ ማለት አለብን የሚል ውሳኔ ወስነው እየተንቀሳቀሱ መሆናቸውን ከአንድ ስብሰባ ላይ መረጃ ከሰጠ መሪ ለማወቅ ተችሏል። ይህ አቅጣጫ የህግ የበላይነትን በመጣስ ከሚታወቀው የህወሓት ቡድን የተሰጣቸው መሆኑም ግልጽ ነው። እምቢ ካሉ በኋላስ ምን ይከተላል? ልብ በሉ። የትዕምት ኩባንያዎች የባንክ ሂሳብ በፌዴራል መንግስት ትዕዛዝ ተዘግቶ እንደነበረና ከፌዴራል ጠቅላይ ፍርድ ቤት ውሳኔ በኋላ ጉዳዩ ወደ ነበረበት ይመለሳል በሚል የተዘጋው የባንክ ሂሳብ መከፈቱ ይታወሳል። ከፌዴራል ጋር ለመነጋገር ወደ አዲስ አበባ ለተጓዙ የትዕምት ኩባንያዎች ስራ አስኪያጆችም ከዚህ በኋላ ግንኙነታችሁ ከቀድሞው ህጋዊ አመራር ቦርድ ጋር ብቻ እንዲሆን፣ ከዚህ ውጪ ከሄዳችሁ ግን ተጠያቂዎች እናንተ ራሳችሁ ናችሁ የሚል ግልጽ መመሪያ ተቀብለው ተመልሰዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም በጉዳዩ ላይ ከፌዴራል ጋር ሲወያዩ አንድ እድል ስጡኝ እኔ ራሴ ልፍታው የሚል ጥያቄ አቅርበው ነበር። ሆኖም አስቀድሞ ነበር እንጂ አሁን በፍርድ ቤት ውሳኔ ጣልቃ መግባት አይቻልም፣ በህግ ይሄድ በመደገፍም ሆነ በማደናቀፍ ጣልቃ መግባት የለብህም የሚል ምላሽ ተሰጥቷቸው ተመልሰዋል። ስለዚህ በትዕምት ቦርድ አመራር ስም እየተንቀሳቀሱ ያሉትና በህግ የታገዱት 13 ግለሰቦች የህግ የበላይነትን በመጣስ ቢሮውን አናስረክብም፣ የያዝነውን ንብረትና ሀብት አንሰጥም ቢሉ ውጤቱ ግልጽ ነው። በቀጥታ የሁሉም የትዕምት ኩባንያዎች የባንክ ሂሳብ ዳግም ይዘጋል። የባንክ ሂሳብ በመዘጋቱ ምክንያት የሁሉም ኩባንያዎች ስራ ይቆማል። መላው የትዕምት ሰራተኞች የማዕከልና የኩባንያዎች ደሞዝ አጥቶ ከቤተሰቡ ጋር ለችግር ይዳረጋል። ኩባንያዎቹ ከፌዴራል ጋር ያላቸው የስራ ግንኙነትና የሀገር ውስጥ ገበያ ይቋረጣል። በአጠቃላይ የትዕምት ተቋማት ይፈራርሳሉ። እነዚህ አደጋዎች የሚፈጥሩት ለህግ በማይገዙት 13 ግለሰቦችና ከጀርባቸው ሆነው በሚገፋፏቸው ቡድናዊ ፓርቲ ምክንያት ነው። ስለሆነም የትግራይ ህዝብ፣ የትግራይ ክልል መንግስት፣ የአመራር አካላትና የትዕምት ተቋማት ሰራተኞች አጥፊው ማን እንደሆነ ግልጽ የሆነላችሁ ይመስለኛል። ይህንን የተገነዘቡ አንዳንድ የትዕምት ኩባንያዎች ስራ አስኪያጆች ለህግ አንገዛም ማለት ጉዳቱ ከባድ ነው፣ ስለዚህ እምቢተኝነት ስለማያዋጣ ጉዳዩ በህግ ይለቅ በማለት በአንድ ስብሰባ ላይ ትክክለኛ አቋማቸውን በድፍረት ገልጸዋል። ይህ አቋም የሚያዋጣና ትክክለኛ ስለሆነ መላው አመራርና ሰራተኛ ሊቀበለውና ሊገፋበት ይገባል። የትግራይ ክልል መንግስትም ህግ በመጣሱ ምክንያት በትዕምትና በማህበረሰቡ ላይ ሊደርሱ የሚችሉ ጉዳቶች ሳይከሰቱ አስቀድሞ የፍርድ ቤት ውሳኔ በጥብቅ ተፈጻሚ እንዲሆን ድርሻውን ሊወጣ ይገባል። ህግ በመጣሱ ምክንያት በትዕምት ተቋማትና በማህበረሰቡ ላይ ለሚደርሰው ጉዳት ተጠያቂዎቹ እነዚሁ በህግ የታገዱ 13 ግለሰቦች መሆናቸውም ሊሰመርበት ይገባል። መላው የትዕምት ማህበረሰብና የትግራይ ክልል መንግስት ለነዚህ ለህግ የማይገዙ ግለሰቦች ሲሉ ተቋማቱ ሲፈራርሱ ዝም ብለው ሊያዩና ሊፈቅዱ አይገባም። በማንኛውም ሁኔታ የህግ የበላይነት መረጋገጥ አለበት። መዘክር አባዲ እንደከተበው የህወሓት ሰራዊት ሴንትራል ኮማንድ ከትናንትና ዕለት ጀምሮ እያካሄደ ባለው ስብሰባ 3 ጉዳዮች ላይ ጸረ ህዝብ ውሳኔዎች መወሰኑ ተነገረ። የዚህ ቡድን ኮር አመራሮች የሆኑት ዶክተር ደብረጽዮን ፈትለወርቅ፣ ጌታቸው አሰፋና ጀነራል ኃይለ ሥላሴ ወዲም በይተይ የሚከተሉትን 3 ጉዳዮች ላይ ጸረ ህዝብ ውሳኔዎችን ወስነዋል።
አንደኛው ውሳኔ የራያና የእንደርታ ህዝብ ከኛ ጋር አይደለም፣ ወደ ሐራ መሬት ስንቅ እየላከ ነው፣ በተለይም የእንደርታ ህዝብን ዝም ማሰኘት አለብን የሚል አደገኛ ውሳኔ ሲሆን፣ ሁለተኛው ትዕምት ወይም ኤፈርት ዋናው የውጊያ አቅማችን ስለሆነ በህግ እንኳን አሳልፈን አንሰጥም የሚል ውሳኔ፣ ሶስተኛውም የህፃጽ ጉዳይ የብልጽግናና የስምረት ሴራ ነው፣ ተባብረው በህዝባችንና በዓለም አቀፍ ማህበረሰብ ፊት አጋልጠውናል፣ እንዲሁም አዋርደውናል። ስለዚህ በተለይም የማህበራዊ ሚዲያ አክቲቪስቶች እና ደጋፊዎቻቸው ያለ ርህራሄ ማሰርን ጀምር የሚሉ 3 ጸረ ዲሞክራሲ የሆኑ ውሳኔዎችን ወስነዋል። ይህንን ሂደት እንዲያስፈጽምም ጀነራል ኃይለ ሥላሴ ወዲም በይታይ ኃላፊነት እንደተሰጠው መረጃዎች እየወጡ ይገኛሉ። ስብሰባው በዛሬ ዕለት እየተካሄደ እንደሚገኝም ተገልጿል። የህወሓት ታጣቂዎች ትልቅ የመብራት ሳብስቴሽን ፕሮጀክት ላይ ዝርፊያ ማካሄዳቸው ተገለጸ። የህወሓት ታጣቂዎች በእንደርታ አውራጃ ዳንደራ ቀበሌ ትልቅ የመብራት ሳብስቴሽን ፕሮጀክት ላይ የሚገኙ እቃዎች ወደ ዛሬ ቀን በሚያነጋ ሌሊት ላይ ዝርፊያ አካሂደው ማደራቸው ተገልጿል። ትናንትና ታህሳስ 19 2018 ዓ.ም ከሌሊቱ 5 ሰዓት ላይ ከ10 በላይ የታጠቁ ሰዎች አይሱዙ መኪና ይዘው የፕሮጀክቱን ጠባቂዎች አስረው የኩባንያው እቃዎችና ሌሎች ንብረቶች ሙሉ ለሙሉ መዝረፋቸውና ማውደማቸው ተገልጿል። የህወሓት ሰራዊት የህዝብን አገልግሎት ተቋማትን በማውደምና በመዝረፍ ላይ ተሰማርቶ እንደሚገኝም እየተገለጸ ይገኛል። ቻይና የተሳካ የሰው አልባ ሄሊኮፕተር ሙከራ አደረገች። ላኒንግ አር6000 የተባለውና 6 ቶን የሚመዘነው ሰው አልባ ሄሊኮፕተርን ወደ ስራ ለማስገባት የመጨረሻው ሙከራ ላይ ይገኛል። ይህ ሄሊኮፕተር ድሮን አምራች በሆነው ቻይና ዩናይትድ ኤርክራፍት የተሰራ መሆኑ ቻይና በዘርፉ ላይ የደረሰችበትን ደረጃ የሚያመላክት እንደሆነም ፍንጭ እየሰጠ ሆኗል። ይህ ሰው አልባ ሄሊኮፕተር ታዲያ የመጀመሪያው በረራውን በደቡብ ምዕራብ ቻይና ሲቹዋን ግዛት አድርጎ በስኬት ማጠናቀቁን ተገልጿል። ይህም ቻይና በአቪዬሽን ዘርፍ ላይ ያላትን የላቀ አቅምና ፍላጎት ያመላከተና ትልቅ ምዕራፍ ተደርጎም ተወስዷል። ላኒንግ አር6000 እስካሁን ድረስ በቻይና የመጀመሪያውን በረራ በተሳካ ሁኔታ በማጠናቀቅ ትልቁ ሄሊኮፕተርም ሆነዋል። ሰው አልባው ሄሊኮፕተሩ 2000 ኪሎ ግራም የሚመዘን ጭነት በመያዝ በሰዓት 550 ኪሎ ሜትር መብረር የሚችል መሆኑ ከተመሳሳይ ሄሊኮፕተሮች የተሻለ አቅም ያለው ነው ተብሎለታል። ላኒንግ አር6000 በከተሞች በባህር መንገዶችና በተራራማ አካባቢዎች ከአንድ ቦታ ወደ ሌላ ቦታ በፍጥነት በመጓዝ የአየር ጉዞ አገልግሎት እንደሚሰጥም ይታመናል። ከዕለታዊ የአየር ጉዞ በተጨማሪ ላኒንግ አር6000 የሕክምናና ድንገተኛ አደጋዎች እንደ እሳት አደጋ የፓትሮል ስራዎችን እንደሚደግፍም ይጠበቃል። የሰሜን ኮሪያው መሪ ኪም የረጅም ርቀት የክሩዝ ሚሳኤል ሙከራን በበላይነት መምራታቸው ተሰማ። የሰሜን ኮሪያው መሪ ኪም ጆንግ ኡን የረጅም ርቀት ስልታዊ የክሩዝ ሚሳኤሎችን ሙከራ ሲቆጣጠሩ የሀገራቸውን የኒውክሌር ጦር ኃይሎች ያልተገደበና ቀጣይነት ያለው ሆኖ እንዲጎለብት ጥሪ አቅርበዋል ሲል የሀገሪቱ የመንግስት ሚዲያ ዘግቧል። የኮሪያ ሴንትራል የዜና አገልግሎት በዛሬው ዕለት እንደዘገበው ኪም የክሩዝ ሚሳኤሎቹ በምህዋራቸው እየበረሩ ከኮሪያ ልሳነ ምድር በስተምዕራብ ተነስተው ኢላማቸውን በመምታታቸው ደስተኛ መሆናቸውን ገልጸዋል። እሁድ ዕለት የተካሄደው ሙከራ ኪም እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ ይካሄዳል ተብሎ ከሚጠበቀው ቁልፍ የፓርቲ ኮንግረስ በፊት የሀገሪቱን ወታደራዊና ኢኮኖሚያዊ እድገት ለማጉላት የተከናወነ ክስተት ነበር። ስብሰባው ለሰሜን ኮሪያ ለሚቀጥሉት 5 ዓመታት የልማት እቅድም ያዘጋጃል ተብሏል። የደቡብ ኮሪያ መንግስት የዜና ወኪል ዮንሃፕ ዛሬ ዕለት እንደዘገበው የደቡብ ኮሪያ ጦር እሁድ ጠዋት በፒዮንግያንግ አቅራቢያ በሚገኘው ሱናን አካባቢ በርካታ ሚሳኤሎች መወንጨፉን አረጋግጧል ብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ